ማሚጌ ምን ብላለች መሰላችሁ? እግዚአብሔርዬ አንተን ለማይፈሩ ሰዎች አሳልፈህ አትስጠን ብላለች። አሜን አሜን፣ አይስጠን አሜን። አይ አንተ ፈጣሪ በአሁን ሰዓት ለመሆኑ እግዚአብሔርን የሚፈራለ? በአሁን ሰዓት ለመሆኑ እግዚአብሔርን እንፈራለን? አንዳንዴ መኖሩን ራሱ እንረሳዋለን እኮ። ግን እግዚአብሔር መኖሩን ለማስታወስ ለማሰብ የቆምንበት መሬት በቂ ነው። የቆምንባት መሬቷ ምድሯ ያለንበትን የቆምንበትን ማሰብ በቂ ነበር። ግን እግዚአብሔርን አናውቀውም። በአሁን ሰዓት እግዚአብሔርን መኖሩ ራሱ ረስተነዋል። በተለይ በአሁን ዘመን፣ በተለይ በአሁን ሰዓት ስንቶቻችንን እግዚአብሔርን የሆነ ስራ ስንሰራ የሰራነው ስራ እኛን ከሚያስገኘን ጥቅም አንፃር ነገር ግን ከእግዚአብሔር ሕግ ጋር ተቃራኒ ነው ብለን የምናስብ ስንቶቻችንን? የምር የምንሰራውን ስራ የምናደርገውን ነገር የእውነት ከእግዚአብሔር ሕግ ጋር የሚሄድ ነው አይደለም። ግን በቸርነቱ ነው እየኖርን ያለ ነው። ቸርነቱ ነው፣ በመሐሪነቱ ነው። ይማረን ብቻ እሱ ይማረን በቸርነቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን። ቢደብረኝም ቢከፋኝም ይኸው መለስ ቀለስ እያልኩ ነው ከእናንተ ጋር ለማውራት። እውነት ለመናገር ደስ የሚል ነገር የለም። በጣም ድብርት ላይ ነኝ። እግዚአብሔር ትላንትና ተቃጥዬ ነድጄ እረር ብዬ ነው ያደርኩት። እርር ቅጠል ድብን ብዬ ማለት ነው። እና አንዳንዴ ነገሮች ወዳልታሰበ መንገድ ሲሄዱ በጣም ያስጠላል። የምር ፍፄ ግን ምን ተሰምቶ ይሆን? ምን እያሰብክ ይሆን? አሁን ያለህበት የምር ደስተኛ ነህ ማለት ደስተኛ ነህ ወይ? ይህንን በማድረግህ አበባ በትነህ ብሩኬን ከሴት ጋር ለማገናኘት ያደረከው ጥረት ሲሳካልህ ደስተኛ ነህ? የእውነት አይምሮህ እንዴት ማለት አንዳንዴ ከህሊናችን እኮ የሚደበቅ ምንም ነገር የለም። ለነገሩ እኔ አልጠረጥር ብዬ ነው አልገባ ብሎኝ ነው እንጂ ብዙ ነገር ተብያለሁ። ግን እኔ የሀይሚና የብሩኬን ፍቅር እንደ ተራ ፍቅር አይቼው አላቅም። አንድ ቀንም እንደ ተራ ፍቅር አይቼው አላቅም በጭራሽ። እንኳን አይደለም ብሩኬ በሌላ ሴት እጅ ደግሞ እኔ የሚገርመኝ ቲክቶክ ላይ ሀይሚና ብሩኬ የተጎራረሱበትንና እቺ አብሳላት የምትባለው አህያ ብሩኬን ያጎረሰችበትን አንድ ላይ ያረጋችሁ ፖስት የምታደርጉት ምን ሆናችሁ ነው? ለምን እንደምታቃጥሉ ለምን ታሳርሩናላችሁ? ድጋሚ እያሳያችሁ። አረ በፈጠራችሁ አታሳርሩን። በቃ ያየ ነው ይበቃናል። ትናንት ያየ ነው ይበቃናል። ድጋሚ ደግሞ ፖስት እያደረጋችሁ አታብስሉን። የእውነት በሰልን፣ እኛ በሰልን። ቃረርን፣ ተከንን፣ ደበንን። ምንም መፍትሄ ላናመጣ ማለት ነው። እንኳን አይደለም ብሩኬ በሌላ ሴት እጅ ይጎርሳል ብዬ ላስብ ይቀርና እኔ እንጃ ከሌላ ሴት ጋር አንድ ጠረጴዛ ላይ ቁጭ ብሎ ይበላልን ብዬ አላስብም ነበር። ምክንያቱም እኛ የምናስበው እነዚህ ሁለት ጥንዶች የፍቅር ተምሳሌቶች ብለን ነው የምናስባቸው። እና ብሩኬ ማለት ቆፍጣና ኮስታራ ከሚስቱ ውጪ ለማንም ፊት የማይሰጥ አርጌ ነበር የማስበው። ግን የኛ ማሰብ ብቻ ትርጉም የለውም። ትርጉም አልባ ነው ሀሳባችን፣ ትርጉም አልባ ነው። ተጎረሰ እኮ ትላንትና ተጎረሰ። ተሽኮረመምክ በጣም እሷን ለምነህ ተለማምጠህ ነው ከቤት ያስወጣሃት።
ብትወጣም እንኳን ግን ስትወጣም አላየንም፣ እዛው አድራለሽ። ግን እስካሁንም ቢሆን እስካሁን ባለው ኮንዲሽን ራሱ እዩን ተለማምጦ ምናምን ነው ያስገንትን ያላት ውጭ ምናምን የሚላት ሀይሚንሳ እንደ ውሻ ገፍትሮ አስወጥቷታል። እንኳን የፍቅር ተምሳሌት ይሁንና ምንም ልትሆኑ አትችሉም። ይሄን እያየሁ ልላችሁ አልችልም፣ ሰርጇለሁ። እናንተ የድሮ የፍቅር ተምሳሌቶች። እኔ ግን አሁን የተረዳሁት ነገር በቃ እንደሌላው ኖርማል ዩቱበሮች አለ አይደል? በቃ ወደ ድራማ እየሄዱ ነው ልጆቹ። ዝም ብላችሁ እዩት የሚሰሩትን ነገር እንዳለ ወደ አብርሽና ወደ ሩታ ሄዷል። የሚሰሩት በጠቅላላ ማለት ነው። በቃ ሄደዋል ወደ እነሱ ወደ እነ አብርሽ ጠቅላላ አድርጎ ወስዶታል ብሩኬን። ደስ የሚሉኝ ነገር አንድ ነገር አለ። የቡታጅራ ሴቶች ማለት ነው ቶሎ ወደ ወንድ ለመሄድ አይሮጡም፣ ወደ ወንድ አይሄዱም። ለምን እንደሆነ አላውቅም። ወንዶቹን ግን እንደው በተንዲ አሁን የዚህ ሰሞንን እንኳን እንደው ዝም ብላችሁ ተመልከቱ ጋይስ፣ ዝም ብላችሁ የዚህን ሰሞን እንኳን ማለት ነው አስቡ። ብሩክ አብሳላትን ይዞ መጣ። ሀይሚ አንድ ቀን በቃ እምቢ ሳለች ብሎ አብርሽ እንደምታዩት ነው። ምንም ግልጽ ነው። እኔ ከምንም በላይ ደግሞ በጣም በቃ ዩቱበሮችን እንዳላምን ዩቱብ ላይ ያለ ፍቅር ምንጊዜም ልቀበለውና ላምነው እንዳልችል ያደረገኝ ነገር ደግሞ ምንድን ነው? የነ ኤፍሬም ነገር፣ የነ ኤፍሬም የነ ህያብ እግዚአብሔርን እኔ እንደው የህያብንና የኤፍሬምን ፍቅር እንኳን አይደለም በሌላ በውሸት በድራማ ልጠረጥረው ይቀርና በዚህ ምድር ላይ እንደነሱ እውነተኛ ፍቅር የለም ብዬ ማስብ ሰው ነበርኩኝ፣ ካየሁት አንፃር ማለት ነው። በቃ እውነት አድርገው ነው የሚሰሩት፣ በትክክል በስነ ስርዓት ትክክለኛ ፍቅር ነበር እያየን ያየነው ራሱ። ከዛማ ግን አንድ ጊዜ እንደውም እውነት ግን እነዚህ ሁለት ፍቅረኛሞች እንዴት ነው የሚያስቀኑት ብዬ ፖስት አድርጌ አንድ እህቴ ምን ብላኝ ነበር? የሶሻል ሚዲያን ፍቅር አትመኙ እህቴ፣ ሶሻል ሚዲያ ላይ ከእውነቱ ይልቅ ውሸት የገነነ ነው እና ብዙ አትመኝ ብላኝ ነበር። በትክክል ተሸወድኩ፣ ተበላሁ። ታውቃላችሁ ተበላሁ። ጭራሽ አሁን አቶ ኤፍሬም ሌላ ሴት እያቃቀፈ ሚስቱ እዛ ታማ ተኝታለች ሆስፒታል፣ ብቻዋን ታለቅሳለች። እሱ ከማንም ጋር ለሞታ ጋር ይጋጋጥልኛል። እና በጣም የሚገርመኝ ነገር የቡታጅራ ወንዶች ማለት ነው በሴቶቹ ካደጉ በኋላ፣ በሴቶቹ ከፈመሱ በኋላ፣ በሴቶቹ ጥሩ ደረጃ ከደረሱ በኋላ አናታቸው ላይ ወጥተን እንጨፍር የሚሉት ነገር እጅግ በጣም ቡታጅራ ለየት የሚያደርገው ነገር ቢኖር ይሄ ነው። በእውነት በጣም የታዘብኩት ነገር ይሄ ነው። ከዛ ሴቶቹ በጣም ይጎዳሉ ምናምን ነገር፣ ግን ደግሞ ከማንም በላይ መጀመሪያ ቀድመው የሚፈምሱት፣ ቀድመው ጥሩ ስራ የሚሰሩት፣ ተወዳጅ የሚሆኑ ሴቶቹ ናቸው። አይ ነገር ግን ፍቅራቸው ትንሽ ጎደል ሲል፣ ከሴቶቹ የሆነ ነገር ጎደል ሲል ይጎትቱላኛል። የአገር ጋለሞታ ከየት እንደሚያመጧቸው ምድረ አርቲፊሻላም ደግሞ እኮ ትክክለኛ የነሱ በጣም ቆንጆ ህያብን ይዋት፣ ሜካፕ አታውቅም ምን አታውቅም፣ የምታምር ቆንጅዬ። አሁን ያመጣትሳ አርቲፊሻል በጠቅላላ የምትቀባው ራቁት እንዳለ። አብርሽን ተመልከቱ፣ ሩታንና ሄርሜላን ተመልከቱ፣ ልዩነታቸው። ትክክለኛ ለትዳር የምትሆን ሴት ሩታ ናት። አብርሽ ግን እየተጋጋጠ ያለው ከሄርሜላ ጋር። ሄርሜላ ደግሞ እንደምታዩት ራቁት ነች። ግን አሁን ደግሞ አታምጠው ስለው አምጥቶ ቆለለው። ጭራሽ ደግሞ የብሩኬን ተመልከቱ። በፈጣሪ ኧረ ምኑን ሰጠሽ ብሏል። ለማንኛውም የቡታጅራ ሴቶቹ ይመቻችሁ። በጣም ጎበዞች፣ ጠንካሮች፣ ለስራ የምትኖሩ፣ ለስራ ያላችሁን ፍቅር እኔ እንጃ እንዴት አድርጌ ማድነቅ ራሱ ቃል ያጥረኛል።